ሰላም ዛሬ የምንገባው ወደ አንድ አስገራሚ ውግ ነው። ስለ አንድ የጠፋ መጽሐፍ እና በውስጡ ስለያዘው ዓለምን የመቀየር አቅም ስላለው ሐሳብ ድንቅ ኢትዮጵያውያን የተባለውን ይህን የተረሳ የታሪክ ምዕራፍ እስቲ አብረን እንገልጸው። እስቲ አንድ ጥያቄ እንጠየቅ። ምናልባት እስካሁን የተማርነው ታሪክ አንድ ወሳኝ ምዕራፍ ጎድሎት ቢሆንስ? አንድ ሙሉ ምዕራፍ ሆን ተብሎ ተደብቆ ቢሆን ኖሮ ስለ ዓለም ያለንን አመለካከት በምን ያህል ይለውጠው ነበር? እንግዲህ በ1926 አንዲት ሴት ይህን ለማድረግ ተነሳች። ድሩሲላ ደንጂ ሂውስተን ትባላለች። በራሷ ጥረት የታሪክ ተመራማሪ ነበረች። እናም ይህን የጎደለውን ምዕራፍ ፈልጋ አግኝታ ለመጻፍ ትልቅ ተልዕኮ ጀመረች። ታሪኳ በእውነት የድፍረትና የታላቅ ዓላማ ታሪክ ነው። እሺ እንግዲያው የመጀመሪያው ክፍላችን እስቲ ስለዚች ቀዳሚ ድምፅ ስለ ድሩሲላ ደንጂ ሂውስተን እና ስለነበረችበት ዘመን ትንሽ እንመልከት። ያው የሂውስተንን ሥራ ለመረዳት በወቅቱ የነበረውን ዓለም ማሰብ በጣም ወሳኝ ነው። እስቲ ያሰቡት፣ በ1920ዎች ነን። ታሪክ በአብዛኛው የሚጻፈው የሚተረከገውም ከአውሮፓውያን አንጻር ብቻ ነበር። እውነት ነው። እንደ ደብሊው.ኢ.ቢ. ዱ ቦይስ ያሉ ምሁራን አዲስ የጥቁር ምሁራን እንቅስቃሴ እያቀጣጠሉ ነበር። ነገር ግን ስለ ጥንታዊና የላቁ የአፍሪካ ስልጣኔዎች የሚነሳ ማንኛውም ሐሳብ ብዙ ጊዜ ውድቅ ይደረግ ነበር። እናም ሂውስተን ይሄንን ሁሉ የምትጋፈጠው የት ሆና ነው? ኦክላሆማ፣ በቂ መጻሕፍት በሌሉበት በጣም ውስን በሆነ ሀብት ነበር። ይህ የሂውስተን የራስ ቃል ነው። እንዲህ ትላለች፣ መንገዱ ወደ ኋላ ዓለም እጅግ ውድ አድርጎ ወደ ያዘው ነገር፣ ልብ እና ባህል ሁሉ ወደ ተነሳበት ቀዳሚ ስር መርቷል። ይህ ቃል የምርምር ጉዞዋ ምን ያህል ጥልቅ ስሜት እና የተቀደሰ ዓላማ እንደነበረው በደንብ ያሳያል። ለሷ የታሪክ ፍለጋ ብቻ አልነበረም፣ የባህልን ቀዳሚ ስር የማግኘት የሆነ መንፈሳዊ ጉዞም ጭምር። እሺ አሁን ደግሞ እስቲ ወደ መጽሐፏ ዋና ሐሳብ እንግባ። ያው በጣም ስር ነቀል የሆነ መከራከሪያ ነው ያቀረበችው። በኩሻዊው ሥርወ መንግሥት ላይ ያቀረበችው ንድፈ ሐሳብ እስቲ ምን እንደሆነ እንመልከት። የሂውስተን ዋና መከራከሪያ ይሄ ነው። በጣም ግልጽ እና ቀጥተኛ። የኩሽ ስልጣኔ ወይም የኢትዮጵያዊ ስልጣኔ ሁሉ ምንጭ ነበር። የሰው ልጆች እናት ነበረች። ይህ ስልጣኔ ከግብፅም ሆነ ከሌሎች ከምናውቋቸው ጥንታዊ ባህሎች ሁሉ የቀደመ እና ለሁሉም መሰረት የጣለ ነበር ብላ ነው የተከራከረችው። እና እዚህ ላይ ነው ነገሩ በጣም የሚገርመው። የንድበ ሐሳቧ ስፋት አእምሮን ያዞራል። ማንን መሰላችሁ ያካተተችው? ከጥንታዊ ግብፅ እና ከለዳውያን እስከ ጥንታዊ አረቦችና የህንድ ህዝቦች፣ ከዚያም አልፋ እስከ ሩቅ አውሮፓ ሴልቶች፣ ባስኮች፣ ኤትሩስካውያን፣ ሁሉንም ከኩሽ ሥርወ መንግሥት ጋር አገናኝታለች። ይህ ምን ያህል ዓለም አቀፋዊ እይታ እንደነበራት ነው የሚያሳየው። እንግዲህ የሂውስተንን መከራከሪያ አይተናል። አሁን ደግሞ እስቲ ሳንቲሙን እንገልብጠን የዘመናችን የታሪክ ምሁራን መረጃዎች ምን እንደሚሉ በማነጻጸር እኔ ያው ይሄ ክፍል በተለይ በ2004 ለመጽሐፉ በተጻፈው መቅድም ላይ የተመሰረተ ዳግም ግምገማ ነው። የታሪክ መረጃዎች እንደሚያሳዩት የኩሽ መንግስት በእርግጥም በጣም ታላቅና ኃያል ስልጣኔ ነበር። ይህ ምንም ጥያቄ የለውም። ይህ የጊዜ ሰሌዳ እንደሚያሳየው መንግስቱ ከክርስቶስ ልደት በፊት በ1750 አካባቢ ከፍተኛ ደረጃ ላይ ደርሷል። አልፎ ተርፎም ለተወሰነ ጊዜ ግብፅን እስከ መቆጣጠርና መግዛት ደርሶ ነበር። እናም ይህን ንጻንስር የጉዳዩን ዋና ልዩነት በደንብ ያሳያል። ሂውስተን ኩሽ የስልጣኔ ሁሉ ናት ስትል፣ የታሪክ መዛግብት ደግሞ አዎ ኃያል ጥቁር አፍሪካዊ ስልጣኔ ነበረ፣ ነገር ግን ከሱ የቀደመችው የግብፅ ባህል ከፍተኛ ተጽዕኖ አሳድራበታለች ይላሉ። ሂውስተን ዓለምን ያዳረሰ ሥርወ መንግሥት ነው ስትል፣ መረጃዎች ደግሞ አይ በአሁኗ ሱዳን አካባቢ ብቻ የተወሰነ ነበር ነው የሚሉት። ልዩነቱ እዚህ ላይ ነው። ይህንንም ለማሳየት የፒራሚዶች ጉዳይ በጣም ግሩም ምሳሌ ነው። ኩሻውያን በመቶዎች የሚቆጠሩ የራሳቸው የሆነ ጠባብ እና ረዣዥም ፒራሚዶች አላቸው። ነገር ግን የንድፍ ሐሳቡን
ያው ከሰሜን ጎረቤቶቻቸው ከግብፃውያን እንደተዋሱት የታሪክ ተመራማሪዎች ይስማማሉ። ይሄ በሁለቱ ስልጣኖች መካከል የነበረውን ግንኙነት እና የባህል ልውውጥ በደንብ ያሳያል። እሺ፣ እንግዲህ በመጽሐፏ ውስጥ ያሉት አንዳንድ መረጃዎች ከዛሬው የታሪክ መዛግብት ጋር የሚጋጩ ከሆነ ታዲያ ለምንድን ነው ዛሬም ድረስ ስለሱ የምናወራው? ለምን አስፈለገ? የሂውስተን ዘላቂ አሻራ ከታሪካዊ ትክክለኛነት ባሻገር ምን ላይ ነው ያለው? ምክንያቱም የሂውስተንን ሥራ በእውነት ታላቅ የሚያደርገው የታሪካዊ ትክክለኛነቱ ጉዳይ ብቻ አይደለም፣ በፍጹም የተጻፈበት ሁኔታ ነው። እስቲ አስቡት። ጸሐፊያው መደበኛ ስልጠና የሌላት ራሷን ያስተማረች ሰው ነች። በቂ መጽሐፍት የሉም፣ ረዳት ሰራተኞች የሉም፣ ምንም የለም። እናም ይህን ሁሉ አልፋ ከጻፈቻቸው 3 ጥራዞች ውስጥ አንዱን ለህትመት ማብቃቷ በራሱ እጅግ በጣም ትልቅ ስኬት ነው። ለዚህም ነው ጆን ብሩኖ ሄር በ2004 መቅድሙ ላይ የዚህ መጽሐፍ ትልቁ ግርመት መኖሩ በራሱ ነው ያለው። ነጥቡ ይሄ ነው። ንድፈ ሐሳቦቿን ከመተቸት ወይም ከመቀበል በላይ በዚያ ዘመን በእንደዚህ አይነት አስቸጋሪ ሁኔታዎች ውስጥ መጽሐፉና መኖሩ በራሱ አንድ ትልቅ ታሪክ ነው። እናም የመጽሐፏ ዘላቂ ፋይዳው ያለው እዚህ ላይ ነው። በታሪክ ትክክለኝነት መነጽር ብቻ ሳይሆን በፈጠረው ተጽዕኖ ሲለካ ነው። ስራዋ በዘመኑ የነበረውን የበላይ የሆነውን ትረካ በቀጥታ ተጋፍጧል። ዛሬ አፍሮሴንትሪክ ለምንለው የታሪክ ሂታ ከመሰረታዊ ጽሑፎች አንዱ ሆኖ ተቀምጧል። ለብዙዎች የታሪክን በር የከፈተ ሥራ ነው። እሺ፣ በመጨረሻም እንደ ሂውስተን ያሉ ሥራዎች ሰፊ ጠቀሜታቸው ምንድን ነው? ለምንድን ነው የተደበቁ ታሪኮችን መናገር የሚያስፈልገን? የሂውስተንን የራሷን ዓላማ ስንመለከት ነገሩ ከታሪክ ጥናት የዘለለ መሆኑን እንረዳለን። ሥራዋ ሆን ብላ ኢፍትሐዊነትን የምትታገልበት፣ ለተጨቆኑ ሕዝቦች ድምፅ የምትሆንበት መሳሪያዋ ነበረ። የጥቁር ሕዝቦች ታሪክ ከባርነት እንዳልተጀመረ ለማረጋገጥ፣ በዘመኑ የነበረውን የዘር መድሎ ለመታገል፣ እንዲሁም ተስፋ የቆረጡና የተጨቆኑ ኢትዮጵያውያንን ከፍ ለማድረግ ነበር። በቃ ወሳኙ ነጥብ ይሄ ነው። የሂውስተን ሥራ ትልቁ ተጽዕኖ አንዳንድ ዘሮች ሊነገር የሚገባው ታሪክ የላቸውም የሚለውን አስተሳሰብ በቀጥታ መገዳደሩ ነው። የጥቁር ሕዝቦችን ታሪክ ዋጋና ጥልቀት ማረጋገጡ ነበር። ሁሉም ሕዝብ ሊነገርለት የሚገባው ሊከበር የሚገባው ታሪክ እንዳለው ነው ያሳየችው። እናም ይህ ታሪክ አንድ የመጨረሻ ጥያቄ ጥሎልን ያልፋል። ልክ እንደ ሂውስተን መጽሐፍ ዛሬም ድረስ ያልተሰሙ የተደበቁ ምን ያህል ታሪኮች ይኖሩ ይሆን? የትኞቹን ድምጾች ነው ገና መስማት ያለብን? ስለተከታተላችሁ በጣም እናመሰግናለን።